ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ዕለታዊው የስፖርት የመረጃ ሰዓታችን ካሁን ሰዓት ጀምሮ ወደ እናንተ ይደርሳል። ለዛሬም ዕለተ ሐሙስ መስከረም 22 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ አሁናዊ መረጃዎችን ይዘንላችኋል። እስከ መረጃችን ፍጻሜ ድረስ አብራችሁ እንድትቆዩ እንደወትሮ ሁሉ በአክብሮት እንጋብዛለን። መረጃዎችን ወደ እናንተ በማድረስ ገዛኸኝ ሄንዱላ የካሜራ ባለሙያዎቻችን ዘካሪያስ ኃይሉና እንደዚሁ ዮናስ ወልደዋሪያ ከኛ ጋር ቆይታ የሚያደርጉ ይሆናል። አብራችኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን እናልፋለን። የሀገር ቤት ስፖርታዊ መረጃዎች ነው እንደወትሮ ሁሉ ጅማሮ የምናደርገው ማለት ነው። የአዲስ አበባ ከተማ ህዳሴ ዋንጫ የ2018 ለ19ኛ ጊዜ ነው እየተከናወነ የሚገኘው። ባሳለፍነው እሁድ እንግዲህ በመዲናችን አዲስ አበባ ስቴዲየም ጅማሮን ማድረጉ የሚታወስ ነው። ቅዱስ ጊዮርጊስ እግር ኳስ ክለብ ከመቻል ጋር ባደረጉት ጨዋታ ማለት ነው። ከዛም ደግሞ ኢትዮጵያ ቡናን ከኢትዮጵያ ንግድ ባንክ ጋር ባገናኘው ጨዋታ እንደዚሁ ቀጥሎ መከናወኑን እናስታውሳለን። አሁን ደግሞ እንደዚሁ ከቀናቶች እረፍት በኋላ ደግሞ ሁለተኛ ጨዋታ እንደዚሁ የሚከናወን ነው የሚሆነው የምድቡ ሁለተኛ ጨዋታ ማለት ነው። በዚህ መሰረት ዛሬ ሁለት ጨዋታዎች ይደረጋሉ። ቀን 8 ሰዓት ላይ ኢትዮ ኤሌክትሪክ ከኢትዮጵያ ንግድ ባንክ ጋር የሚያደርጉት ጨዋታ ይጠበቃል። እነዚህ ሁለት የመዲናይቱ ክለቦች እርስ በርስ የሚገናኙበት የመጀመሪያ ጨዋታቸው ነው። በእርግጥ ኢትዮ ኤሌክትሪክ የመጀመሪያው ነው ሲቲ ካፕ እስካሁን ድረስ ጨዋታ አላደረገም። ነገር ግን ደግሞ ኢትዮጵያ ንግድ ባንክ ባሳለፍነው ሳምንት እንደምናስታውሰው 3-1 በሆነ ውጤት በኢትዮጵያ ቡና የመጀመሪያውን ጨዋታ ተሸንፎ ነው አሁን ለማሸነፍ ወደ ሜዳ የሚገባው ማለት ነውና በዛሬው እንቅስቃሴ ላይ በውድድሩ እንግዲህ ለመቀጠል ኢትዮጵያ ንግድ ባንክ በተለይ ጨዋታውን ማሸነፍ ግድ ይለዋል። ኢትዮ ኤሌክትሪክ የመጀመሪያ ድሉን ለማስመዝገብ ነው ወደ ሜዳ የሚገባው። የአሰልጣኝ ዘሪሁን ሸንገታው ቡድን ከአሰልጣኝ እንደዚሁ በጸሎት ልዑል ሰገዱ ቡድን ጋር የሚያገናኘው ጨዋታ ይጠበቃል። ሁለቱም ወጣት አሰልጣኝ ናቸው። አዳዲስ ነገሮች የእግር ኳስ ቤተሰቡ ይጠብቃል ከነዚህ ሁለት አሰልጣኞች ማለት ነው። እንግዲህ በምን አይነት አቀራረብ ለዚህ ጨዋታ ይቀርባሉ የሚለው ነገር የምንመለከተው ነው የሚሆነው። ይህ ጨዋታ ደግሞ ፍጻሜውን እንዳገኘ ሌላ በጣም ተጠባቂ ጨዋታ ይደረጋል። በቅዱስ ጊዮርጊስ እግር ኳስ ክለብ እና በፋሲል ከተማ መካከል የሚደረገው ጨዋታ ደግሞ ቀን 10 ሰዓት ላይ የሚከናወን ነው የሚሆነው። ቅዱስ ጊዮርጊስ የመጀመሪያውን ጨዋታ እንደዚሁ ተሸንፎ ነው 4-0 በሆነ ውጤት በመቻል ተሸንፎ ነው እንግዲህ ዛሬ ሁለተኛ ጨዋታውን የሚያከናውነው ማለት ነው። በተመሳሳይ ልክ እንደ ኢትዮጵያ ንግድ ባንክ ሁሉ ፈረሰኞቹም ይህንን ጨዋታ በማሸነፍ በውድድር ውስጥ ለመቆየትና እስከ መጨረሻው ድረስ እንግዲህ ጥሩ ጉዞ ለማድረግ ደግሞ ይህንን ጨዋታ ማሸነፍ ይጠበቅባቸዋል። ቅዱስ ጊዮርጊስ እግር ኳስ ክለብ በጣም ወጣቶች ነው አሁን ስብስቡን እየተመለከትን እንዳለ ነው ማለት ነውና ወጣት ተጫዋቾችን ከስር ያደጉትን በሌላ ክለቦች ውስጥ የሚያደጉትን ወጣት ተጫዋቾችን እያመጣ በአዲስ በወጣቶች ለመገንባት ነው አሰልጣኝ ፋሲል ተካልኝ ጥረት እያደረገ የሚገኘው ማለት ነው። እነዚህ ነገሮች እየተመለከትን እንገኛለን። በቅዱስ ጊዮርጊስ እግር ኳስ ክለብ ውስጥ የሜዳ ላይ እንቅስቃሴ እንግዲህ እንደ በፊት አይደለም፣ ውጤታማ ነው ለማለት በጣም አስቸጋሪ ነው። ቅዱስ ጊዮርጊስ በኢትዮጵያ እግር ኳስ ታሪክ ውስጥ ትልቅ አሻራ ያለው በርካታ ጊዜ የኢትዮጵያ ፕሪሚየር ሊግ ስኬቶችን ማጣጣም የቻለ በአህጉር አቀፍ የውድድር መድረክ ላይ ኢትዮጵያን በተደጋጋሚ በመወከል ለረጅም ዓመታት ሲወክል የነበረ አንጋፋና ውጤታማ ቡድን ነው። ነገር ግን አሁን ላይ ደግሞ የገጠመው አንዳንድ ከሜዳ ውጪ ያሉት ጉዳዮች ጋር ተያይዘው ወደ ሜዳም እየመጡ እንግዲህ ከፋይናንስ ጋር ተያይዘው ትልልቅ ተጫዋቾችን የማዘዋወር ሁኔታዎች እየተመለከትን አይደለም የምንገኘው። በወጣቶቹ ግን እየገነባ ነው የሚገኘው ፋሲል ተካልኝ ማለት ነው። የመጀመሪያ ጨዋታቸውን በአስከፊ ሁኔታ ተሸንፈዋል 4-0 በሆነ ውጤት። አሁንስ በዚህኛው ጨዋታ ምን ይጠብቃቸዋል የሚለው ነገር ያው ደጋፊውም እየገባ ነው እየተመለከትን የምንገኘው። ያው እንደ ወትሮ አይደለም እንጂ አሁንም በመቻል 4-0 በሆነ ውጤት በተሸነፉበት እንቅስቃሴ ላይ በአንጻራዊነት ጥሩ ድጋፍ ሲሰጡ ከነበሩ የክለብ ደጋፊዎች መካከል አንደኛው የፈረሰኞቹ ደጋፊዎች ናቸው ማለት ይቻላል። ዛሬም እንግዲህ በሚደረገው እንቅስቃሴ ቡድናቸውን ገብተው ወደ ስቴዲየም ያበረታታሉ ተብሎ ይጠበቃል ማለት ነው። ፋሲል ከተማ የመጀመሪያ ጨዋታውን ነው የሚያደርገው በሲቲ ካፑ። አራፊ ነበረ በመጀመሪያው ጨዋታ እስካሁን ድረስ በተጀመረው እንቅስቃሴ ላይ ጨዋታ አላደረገም ነበረ። ፋሲል ከተማ በጣም የሚያስደስተው ነገር በእነዚህ አዲስ አበባ ላይ በሚደረጉ የሲቲ ካፕ ውድድሮች ላይ እንቅስቃሴ ያደርጋል፣ ተሳትፎ ያደርጋል። ይሄ ደግሞ በጣም ደስ የሚል ነው። እውነት ለመናገር ውድድሮች በተገኙ ቁጥርና ውድድሮች ባደረግን ቁጥር ተጫዋቾችም አቅማቸውን ለማውጣት ይችላሉ። በዛ ላይ እንደ ቡድን ደግሞ የሚወሰደው ኤክስፒሪየንስ እጅግ በጣም ከፍተኛ እንደሆነ እንግዲህ ሌሎችም ሀገራቶች ያደጉትም ሀገራቶች ክለቦች ይህንን ሲያደርጉ እንመለከታለን እና ፋሲል ከተማ በተደጋጋሚ ነው በዚህ በሲቲ ካፕ እየተጋበዘ እየመጣ ጨዋታ የሚያደርገው ማለት ነው። ያው የአዲስ አበባ ከተማ ዋንጫ ነው። ነገር ግን ከአዲስ አበባ ከተማ
ውጪ ያሉ ክለቦች በብቸኝነት ይህንን ሲቲ ካፕ እየተሳተፈ የሚገኘው ፋሲል ከተማ ነው። ከዚህ ቀደም ሸገር ከተማና አዳማ ከተማ በዚህ የሲቲ ካፕ ውድድር ላይ ይሳተፋሉ ተብሎ ነበረ። ነገር ግን ተመዝግበው ሁሉ ነገር ከጨረሱ በኋላ እንደገና ዳግም ደግሞ ቃላቸውን አጥፈው በውድድር መድረኩ ላይ አንሳተፍም የሚል ምላሽ መስጠታቸው የሚታወቅ ነው። ፋሲል ከተማ ግን በየጊዜው እዚህ አዲስ አበባ ፉትቦል ፌዴሬሽን በሚያዘጋጀው የሲቲ ካፕ የውድድር መድረክ ላይ ኢንቫይት እያደረጉት እየተሳተፈ ነው የሚገኘውና ይሄ አንደኛ ለውድድሩ ማደግ ጥሩ ነው። ፋሲል ከተማ ደግሞ በፕሪሚየር ሊጉ ላይም ያለው ተሳትፎ በጣም ጥሩ ነው። ብዙ ደጋፊዎች አሉት፣ ተጓዥ ደጋፊዎች አሉት እዚህ አዲስ አበባ ላይም ከዚያም መተው የፋሲል ከተማን ጨዋታ የሚመለከቱ ማለት ነውና በየስቴዲየሙ ትልቅ ድምቀት ከሆኑ የክለብ ደጋፊዎች መካከል አንደኛው የፋሲል ከተማ እግር ኳስ ክለብ ነውና በዚህ ውድድር ላይ በመሳተፉ በወጥነት በራሱ ሊመሰገን የሚገባው ክለብ ነው ማለት ይቻላል። የከተማይቱ ክለቦች ወይም ደግሞ እዚሁ በዙሪያው ያሉ እንኳን ክለቦች በዚህ ውድድር መድረክ ላይ ለመሳተፍ ፍላጎት ሳያሳዩ እየቀሩ ብዙ ኪሎ ሜትሮችን አቆራርጠው ደግሞ ይህንን ውድድር ለማድረግ ፍላጎት ማሳየት በራሱ ትልቅ ክሬዲት የሚያሰጥ ነውና ፋሲል ከተማ ዛሬ ከቅዱስ ጊዮርጊስ እግር ኳስ ክለብ ጋራ ጨዋታውን የሚያከናውን ነው የሚሆነው ማለት ነው። እንግዲህ ስቴዲየም መግቢያ ትኬቶች ላይ የተወሰኑ ማሻሻያዎች ስለመደረጋቸው የአዲስ አበባ እግር ኳስ ፌዴሬሽን ይፋ አድርጓል ማለት ነው። ይህንን ነው የተመለከትነው። ወደ ሌላኛው መረጃችን ደግሞ ስናልፍ እንደዚሁ የኢትዮጵያ ፕሪሚየር ሊግን የተመለከተ መረጃችንን ነው ወደ እናንተ የምናደርሰው። የኢትዮጵያ ፕሪሚየር ሊግ የ2018 ዓመተ ምህረት የውድድር ዘመን እንግዲህ ጥቅምት 8 ጅማሮን እንደሚያደርግ ሊግ ሼር ካምፓኒ ይፋ አድርጓል ከዚህ ቀደም ማለት ነው። ክለቦችም በዚሁ ልክ ዝግጅት እያደረጉ ነው የሚገኙት። 20 ክለቦች ይሳተፋሉ። እንግዲህ በኢትዮጵያ ፕሪሚየር ሊግ የፕሪሚየር ሊግ ስታንዳርድ ሁኔታ እንግዲህ 20 ክለቦች በጣም የሚከብድ ይመስላል። በ16ቱም በ14ቱም ተሞክሯል እና ያን ያህል ጥራት ያለው ተመልካችን የሚያዝናና በእነዚህ በ20 ክለቦች የሚደረጉትን 380 ጨዋታዎች ደግሞ በአመት ውስጥ ለማስተናገድ የምንችልበት ስቴዲየም አለ ወይ የሚል ነገሮችን ስናነሳ ግን በጣም የማይመጣጠኑ ነገሮችን ነው እየተመለከትን የምንሄደው። እንግዲህ ከቅርብ ጊዜያት ጀምሮ የኢትዮጵያ ፕሪሚየር ሊግ ላይ የሚሳተፉ ክለቦች መውረድ አቁመዋል። ባለፈውም አመት አልወረዱም። ዘንድሮም በተጠናቀቀው አመት ተመልክተናል የባሰ ክለቦች ናቸው የተጨመሩት እና መች ነው መውረድ የሚጀምረው የሚለው ራሱ ለእግር ኳስ ቤተሰቡ ትንሽ ጥያቄ የሚፈጥር ነው። የሆነ ኢንተርኔት የሌለ የኢትዮጵያ እግር ኳስ ፌዴሬሽን ዳውንሎድ ለማድረግ የከበደው ይመስላል። በኢንተርኔት ሲስተም የሚያወርዳቸው ነው የሚመስለው ክለቦቹን እና በእንደ አይነት ሁኔታ እየተመለከትን እንገኛለን። መጨመር ብቻ ነው፣ እንዴት እንደማይወርዱ ይገርመኛል። ቀጣይም እንግዲህ ምናልባት አንዳንድ አሰልጣኞች ስጋታቸውን እየሰነዘሩ ነው የሚገኙት። ለምሳሌ የኢትዮጵያ ንግድ ባንክ እግር ኳስ ክለብ ወጣቱ አሰልጣኝ በጸሎት ልዑል ሰገድ ከመውረድና መውጣት ጋር በተያያዘ የኢትዮጵያ ፕሪሚየር ሊግን ሲታዘብ ምንድነው ከአንድ የመገናኛ ብዙሃን ጋር በነበረው አስተያየት እንደዚሁ ሲሰጥ ቀጣይም በ22 ክለቦች የምንቀጥል ይመስለኛል የኢትዮጵያ ፕሪሚየር ሊግ ላይ መውረድ የለም። ይሄ ደግሞ የተጫዋቾችን አቅም ስላልተለመደ እስካሁን ድረስ በእርግጥ በሌላው ዓለም ብዙ ጨዋታዎች ይደረጋሉ ይታወቃል። በኢትዮጵያ የእግር ኳስ ታሪክ ውስጥ ግን በ14 ክለቦች የፕሪሚየር ሊጉ ብቻ ነው የሚኖረው እና ይህንን ባህል ባልዳበረበት ሁኔታ እነዚህን አይነት ጨዋታዎች የሜዳ ፋሲሊቲ በሌለበት ሁኔታ ላይ ተጨማሪ ጨዋታዎችን እንድንጫወት ስለሚያስገድደን ያ ራሱ ከፋይናንስ አንጻር ከተጫዋቾች ኳሊቲ አንጻር በዛ ላይ ደግሞ የተጫዋቾችን ለማስፈረም የተቀመጠው የ70 ሚሊዮን ብር ጣሪያ አለ። እነዛ ነገሮች ተዳምረው ትልቅ ፈተና ነው የሚሆኑብን የሚል አስተያየቱን ሲሰጥ ሰምቻለሁና እንግዲህ እንደዚህ የሚቀጥል ከሆነ እስከ 50 እስከ 100 ድረስ ሊሄድ ነው ማለት ነው። ከዚህ በፊት እኔ እንደውም የካፍ ስታንዳርድ ያለ ይመስለኝ ነበር። ምክንያቱም በአንድ ሀገር ውስጥ ሊግ ላይ የሚወዳደሩ ክለቦችን ከፋሲሊቲ አኳያ ሊሆን ይችላል የሀገሪቱ የእግር ኳስ እድገት ከግምት ገብቶ ካፍ ይሄንን ያህል ቡድን ነው በሊግ ውስጥ መወዳደር ያለበት የሚል ስታንዳርድ የሚያስቀምጥ ይመስለኝ ነበር። ነገር ግን ይሄንን ክሮስ ቼክ ስናደርግ ደግሞ ሀገራቶች በሚመቻቸው መልኩ የሊጉን ተወዳዳሪ ክለቦች መጠን ማብዛትም መቀነስም የሚችሉት እንደ ሀገሪቱ ተጨባጭ ሁኔታ ነው የሚል ወይም እንደ እግር ኳሱ እንደሚፈቅድላቸው አይነት ነው የሚል ምላሾችን ሲሰጡ ነበረ። ይሄንን ለማረጋገጥ ይችላል እና ይሄም ቢሆን እንኳን ያለው ነባራዊ ሁኔታ ካላስቻለን በትንሽ ክለቦችም ጥራት ያለው ውድድርን ማድረግ ይቻላል እና ተያያዥ ጉዳዮች አሉ። በእርግጥ ክለቦችን ለማውረድ እና ላለማውረድ በሚደረግ ሁኔታ ውስጥ ሌሎች ጣልቃ ገብነት እንዳሉ ይሰማናል እና እነዚህ አይነት ነገሮች ግን እልባት ካላገኙና ስፖርቱን ወይም ሊጉን የሚያስተዳድሩ ተቋማት ነፃ ሆነው በራሳቸው
የሊጉን ፎርማት ቀርጸው የማያስኬዱ እንደፈለጉ ክለቦች መቀጠል የሚችሉበት ሂደት ካለ ግን በጣም አሳሳቢ የሚሆንበት ሁኔታ አለ ብለን እናስባለን። በተለይ ከጥራት ጋር በተያያዘ ማለት ነውና እንግዲህ የዕጣ ማውጣት ስነ ስርዓት ተከናውኗል። በሁለት ምድብ ነው ያው የሊግ ፎርማት ቢሆንም ስቴዲየሞቹ ግን እንደየምድብ ተይዘው በዚህኛው ምድብ ይሄኛው ቡድን በዚህኛው ምድብ ይሄኛው ምድብ እነዚህ ቡድኖች ተብለው ተካተው ያለበትን ሁኔታ እየተመለከትን እንገኛለን። እስኪ በምድብ አንድ የመጀመሪያ ሳምንት ላይ የሚደረጉትን ጨዋታዎች እንመልከት። በምድብ አንድ የመጀመሪያ ጨዋታዎች የሚደረጉት በወልዋሎ ዓዲግራት ዩኒቨርሲቲ ከሲዳማ ቡና ጋር በመጀመሪያው ሳምንት ይገናኛሉ። ፋሲል ከተማ እንደዚሁ ከኢትዮጵያ ንግድ ባንክ ጋር፣ ሱል ሽረ ከመቀሌ ሰባ እንደርታ፣ መቻል ከወላይታ ዲቻ፣ ድሬዳዋ ከተማ ከሐዋሳ ከተማ ጋር የሚያደርጉት ጨዋታ በምድብ አንድ የመጀመሪያ ሳምንት ላይ የሚገናኙ ክለቦች ናቸው ማለት ነው። በምድብ ሁለት ደግሞ እንደዚሁ የመጀመሪያ ሳምንት የሚደረጉ ጨዋታዎችን ስንመለከት ኢትዮጵያ ቡና ከቅዱስ ጊዮርጊስ እግር ኳስ ክለብ፣ ይሄ የሸገር ደርቢ ተጠባቂው ጨዋታ ነው። በአዲስ አበባ ስቴዲየም ይደረጋል ተብሎ ነው የሚጠበቀው። ይህንን የደርቢ ጨዋታ በመጀመሪያው ሳምንት ይዞ በመምጣቱ የበለጠ የእግር ኳስ ቤተሰቡን ወደ ስታዲየም ሊገባ የበለጠ በር ይከፍታል ተብሎ ነው የሚጠበቀው ማለት ነውና ይህንን ተመልክተናል። ሌሎች ጨዋታዎች አሉ። ነገሌ አርሲ ከአርባ ምንጭ ከተማ፣ ባህር ዳር ከተማ ከሀዲያ ሆሳዕና፣ ኢትዮ ኤሌክትሪክ ከሸገር ከተማ፣ አዳማ ከተማ እንደዚሁ ከሻምፒዮናው ክለብ ኢትዮጵያ መድን በመጀመሪያው ሳምንት በምድብ ሁለት የተደለደሉ ወይም ደግሞ በመጀመሪያው ሳምንት የሚገናኙ ቡድኖች ናቸው። ድልድል ለማለት ይከብዳል። ያው የምድብ ጨዋታዎች ስላልሆነ የሊጉ ፎርማት እንደተጠበቀ ነው። ነገር ግን የተቀራረበ ስቴዲየም ወይም የተቀራረበ ክለቦች በአንድ ስቴዲየም ጨዋታቸውን ለማድረግ የመረጡት ያስመዘገቡት ስቴዲየም ከግምት በማስገባት ነው እንደዚህ ምድብ አንድና ምድብ ሁለት ተደርጎ የተቀመጠው የሚል ሀሳቦችን እየሰማን ነው የምንገኘው። ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ በጣም አሳዛኝ ዜና ነው በትላንትና ምሽት ላይ የተሰማው ማለት ነው። የቀድሞ የኢትዮጵያ ብሔራዊ ቡድን ግብ ጠባቂ ሳዳት ጀማል ከዚህ ዓለም እንግዲህ ስለመለየቱ ነው የተገለጸው ማለት ነው እና በጣም አሳዛኝ ነው። ያለፉትን ጊዜያቶች እኛ መረጃ ወደ እናንተ ስናደርስላችሁ ነበረ። በጣም በከፍተኛ ሁኔታ ህመም ገጥሞት በሀገር ውስጥ በሕክምና ሲረዳ ቆይቶ ነበረ። ያም እንግዲህ ሕክምና ወደ ቀድሞ ጤንነቱ ሊመልስለት አልቻለም እና የኢትዮጵያውያንን እርዳታ ጠይቆ ነበረ። እኛም ይሄንን ወደ እናንተ ስናደርስ ነበረ። ከዚህ ቀደም የተለያዩ ባልደረቦችም በተለያዩ ስቴሽኖች ይሄንኑ መረጃ እያደረሱ በሀገር ቤትና በመላው ዓለም ያሉ ኢትዮጵያውያኖች ይህንን እጃቸውን ዘርግተው እንግዲህ ይህንን ለሀገር ትልቅ ውለታ ያበረከተን ትልቅ ግብ ጠባቂ እንግዲህ ወደ ጤንነቱ እንዲመለስ ሕክምና እንዲያገኝ ከፍተኛ ርብርብ ሲደረግለት እንደነበር እናስታውሳለን። ወደ ህንድን በመጓዝ እንግዲህ ወደ ባህር ማዶ አቅንቶ የሕክምና ክትትሉን ሲያደርግ ነበርና አልሆነም እንግዲህ ህይወቱ አልፏል ማለት ነው። ይሄ በጣም አሳዛኝ ነው። በኢትዮጵያ ብሔራዊ ቡድን በኢትዮጵያ ፕሪሚየር ሊግ በሚሳተፉ ትልልቅ ክለቦች ውስጥ እንደዚሁ ተካቶ ረጅም ጊዜውን በግብ ጠባቂነት በጣም በጥሩ ሁኔታ ሲያገለግል የነበረ አንጋፋ ግብ ጠባቂ ነበረ። ተመልሶም ጓንቱን ከሰቀለ በኋላ ደግሞ እንደዚሁ የኢትዮጵያ ብሔራዊ ቡድንንም የአሰልጣኝ ስታፍ አባላት በመቀላቀል የግብ ጠባቂዎችን ሲያሰለጥንና ወጣት ግብ ጠባቂዎች ወደ ብሔራዊ ቡድኑ እንዲመጡ ከህልማቸው ጋር እንዲገናኙ ክለቦች እንዲያገኙ ትልቅ እድል ሲያመቻች የነበረ አንጋፋ ባለሙያ ነበረና ሳዳት ጀማል ትላንት ምሽት እንግዲህ እልፈቱ ተሰምቷል ማለት ነው። ዛሬ እንግዲህ ሕክምናውን ሲያደርግበት ከነበረው የባህር ማዶ ሀገር ዛሬ ማለዳ ላይ እንግዲህ አስክሬኑ ወደ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ደርሷል ማለት ነው። እዛም የነበሩ እንግዲህ አቀባበል አድርገዋል። ከዛ ባለፈ እንግዲህ ቀን ላይም ያሉ ፕሮግራሞች አሉ። የኢትዮጵያ እግር ኳስ ፌዴሬሽንም ይፋ ያደረጋቸው ጉዳዮች አሉ። እንደዚሁም የቅብር አስፈጻሚው ኮሚቴም እንደዚሁ ይፋ እያደረገው ነው የሚገኘው። ሳዳት ጀማል እንግዲህ የእስልምና እምነት ተከታይ መሆኑን ተከትሎ የቅብር ስነስርዓቱ የሚፈጸመው በኮልፌ መስጂድ ነው ተብሏል ማለት ነው። 6 ሰዓት ከ30 ላይ ይደረጋል። ከዛ በፊት ደግሞ በአዲስ አበባ ስቴዲየም ከ4 ሰዓት እስከ 5 ሰዓት ድረስ ደግሞ እንደዚሁ የክብር ሽኝት ስነ ስርዓት እንደሚደረግለት ብዙ ጨዋታዎችን ባደረገበት በብሔራዊ ቡድን ደረጃና በክለብ ደረጃ ብዙ ጨዋታዎችን ባደረገበት እንግዲህ የክብር የሽኝት ስነ ስርዓት እንደዚሁ ይደረግለታል ተብሏል ማለት ነው። እንግዲህ ለስፖርት አፍቃሪያን እንደዚሁም ደግሞ ለመላው ቤተሰቡ ሳዳት ጀማል በህይወት
በነበረበት ሰዓት ላይ በጣም ጥሩ ነገሮችን ለሀገር ሲያበረክት ነበር በስፖርቱ ዘርፍ ማለት ነው። እኛም እንደ ናሁ ስፖርት እንግዲህ ለመላው ቤተሰቦቹ መጽናናትን እንመኛለን። ለእግር ኳስ አፍቃሪውም እንደዚሁ ለአድናቂዎቹም በተጨማሪ ማለት ነው። እንግዲህ ይሄንን ይመስላል። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ ገታ እናደርጋለን። በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምናመራ ይሆናል። አሁንም ቆይታችሁን ከናሁ ቴሌቪዥን ጋር እንድታደርጉ እንጋብዛለን። አብራችሁን ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁን ስላላችሁ እጅግ በጣም እናመሰግናለን። ናሁ ቴሌቪዥንን ነው እየተከታተላችሁ የምትገኙት። ናሁ ስፖርትን ወደ እናንተ እያደረስን እንገኛለን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የብሬ ምንጮች ያሰናዳናቸውን መረጃዎች ነው ወደ እናንተ የምናደርሰው። ግዙፉን የእግር ኳስ መድረክ የሆነውን የአውሮፓ ቻምፒየንስ ሊግ የውድድር መድረክን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። ከዚህ ሰዓት ጀምረን ማለት ነው። የአውሮፓ ቻምፒየንስ ሊግ የውድድር መድረክ የመጀመሪያው ሊግ ፌስ ሁለተኛ ጨዋታዎች ከትላንትና በስቲያ ምሽት ጀምረው በአውሮፓ ከተማ ስቴዲየሞች እንግዲህ እየተከናወኑ ነው የሚገኙት ማለት ነው። ትላንት ምሽትም ቀጥለው የተደረጉ ጨዋታዎች አሉ። በበርካታ የእግር ኳስ አፍቃሪያን ዘንድ በከፍተኛ ሁኔታ ተጠብቆ የነበረው የስፔኑ ክለብ ባርሴሎናን ከወቅቱ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ሻምፒዮናው ክለብ ፒኤስጂ ጋር ያገናኘው ጨዋታ በፒኤስጂ አሸናፊነት ፍጻሜውን አግኝቷል። አርሰናል ድል ቀንቶታል። ማንቸስተር ሲቲ ነጥብ ተጋርቶ ወጥቷል በጨዋታው እንቅስቃሴ ላይ ማለት ነው። ሌሎችም ውጤቶች እንደዚሁ ተመዝግበዋል። የማንቸስተር ዩናይትድ ተጫዋቾች ወደ ሌላ ክለብ አምርተው አሁንም ብቃት እንዳላቸው እያሳዩ ነው የሚገኙት። የነሱ አቅም መድከም ሳይሆን ነገር ግን ክለቡ የሚገኝበት ቡድኑ የሚገኝበት መዋቅርና አጠቃላይ የአሸናፊነት ሜንታሊቲ የወረደ መሆኑን ነው እያሳየ የሚገኘው ማለት ነውና ሌሎች ተጫዋቾች በተለይ በሌሎች ክለቦች እየሄዱ እያንጸባረቁ ነው የሚገኙት። ትላንት ራስመስ ሆይሉንድ ይህንን አስመልክቶናል። በናፖሊ እግር ኳስ ክለብ ውስጥ በክረምቱ የተጫዋቾች የዝውውር መስኮት መቀላቀሉ የሚታወስ ነውና ዩናይትድ ብዙ ተስፋ አድርጎ ነበረ ከጣሊያን ሴሪያ ክለብ ያስፈረመው። ነገር ግን እንግዲህ ወደ ክለቡ ከመጣ በኋላ ያን ያህል ግልጋሎት መስጠት አልቻለም ማለት ነውና አንዳንዶች እየታዘቡ ነው የሚገኙት የቡድኑ አጠቃላይ ህመሙ ያልታወቀበት ሂደት እንጂ ተጫዋቾች ግን ወደ ሌላ ክለብ ሲሄዱ ብቃታቸውን እያሳዩ ነው የሚገኙት። የተጫዋቾቹ ኢንዲቪጁዋል ስኪል አይደለም የሚል አስተያየት በመስጠት ላይ ነው የሚገኙት ማለት ነው። ይህንንም የተመለከትንበት ምሽት ነው። እስኪ ወደ ጨዋታዎቹ እንለፍና በባርሴሎናና እንደዚሁ
ፒኤስጂ መካከል የተደረገው ጨዋታ የአሰልጣኝ ሃንስ ፍሊክን ከአሰልጣኝ ሉዊስ ኤንሪኬ ጋር ያገናኘው ጨዋታ እንግዲህ በከፍተኛ የእግር ኳሱ ቤተሰብ ዘንድ ትልቅ ትኩረትን አግኝቶ ነበር። የምሽቱ ጨዋታ ማለት ነው። ሁለቱም የየሊጋቸው መሪ ናቸው። በስፔን ላሊጋ እንግዲህ ባርሴሎና እየመራ ይገኛል። በሳምንቱ መጨረሻ ቀናት ሪያል ማድሪድ በአትሌቲኮ ማድሪድ ሽንፈት ማስተናገዱን ተከትሎ የላሊጋውን የደረጃ ሰንጠረዥ የመሪነት መንበር መረከቡን እናስታውሳለን። ፒኤስጂ ደግሞ ያው ፒኤስጂ ነው። ተከታታይ ዓመታት ላይ የሊጉን የዋንጫ ክብር እያሳካ ነው የሚገኘው። ባለፈው ዓመት ደግሞ እጅግ በጣም የሚገርም ዓመት እንደነበረ የውድድር ዓመትን ማሳለፉ እናስታውሳለን እና እነዚህ ሁለት ክለቦች በክለቦቻቸው ውስጥ ወይም በቡድን ውስጥ ደግሞ የሚገኙ ወጣት ተጫዋቾች ደግሞ የበለጠ ጨዋታው እንዲጠበቅ አድርጎት ነበር ትላንት በነበረው እንቅስቃሴ ላይ ማለት ነው እና አስቀድሞ እንግዲህ ባርሴሎና በጨዋታው እንቅስቃሴ ጎል አስቆጥሮ ነበረ። ፌራን ቶሬስ 19ኛው ደቂቃ ላይ ጎል አስቆጥሮ 1-0 በሆነ ውጤት ይመራ ነበረ። ነገር ግን ወደ እረፍት ከማምራታቸው አስቀድሞ ሁለቱ ቡድኖች ማለት ነው ማዩሉ 38ኛው ደቂቃ ላይ ጎል አስቆጥሮ ፒኤስጂዎችን ወደ አቻነት የመለሰበትን ጎል ከመረብ ማሳረፍ ችሏል ማለት ነው። እንግዲህ ጨዋታው በእንዲህ አይነት መልኩ ቀጥሎ ነበረ። አንድ አቻ በሆነ ውጤት የሚጠናቀቅ ይመስል ነበረ። መደበኛው 90 ደቂቃ ከተጠናቀቀ አፋፍ ላይ ሲገኝ እንግዲህ 90 ደቂቃ ላይ ራሞስ ጎል አስቆጥሮ እንደዚሁ 2-1 በሆነ ውጤት የፈረንሳዩ ክለብ ፒኤስጂ ጨዋታውን 2-1 በሆነ ውጤት አሸንፎ እንዲመለስ አስችሎታል ማለት ነው እና በጣም የሚገርም እንቅስቃሴ እየታየበት ነው። የጨዋታው ፍሰት በጣም ጥሩ ነበረ ማለት ይቻላል። በአጠቃላይ የእግር ኳሱ እንቅስቃሴ ላይ ግን በሁሉም ነገሮች በልጧል ማለት ይቻላል። ፒኤስጂ ግን በአንጻራዊነት ሁለቱም በጣም ጥሩ ተዝናኖት ከነበራቸው የጨዋታዎች መካከል አንደኛው ነበረ ማለት ይቻላል እና ይህንን ድል ማሳካት ችሏል ፒኤስጂ። በፒኤስጂ ደረጃ እኛ ለመጫወት ብዙ ይቀረናል። ቡድናችን በደንብ መጠንከር አለበት። የመግባባት የቅንጅት ስራዎችን መስራት አለብን። ወጣት ተጫዋቾቻችን ልምድ ማግኘት አለባቸው በትልልቅ ጨዋታዎች ላይ የሚል አስተያየታቸውን የሰጡት ሃንስ ፍሊክ ናቸው። እንግዲህ የተሸናፊው ክለብ የባርሴሎናው አሰልጣኝ ማለት ነው። በተቃራኒው እንግዲህ ጨዋታውን ድል ማድረግ የቻለው የፒኤስጂው አሰልጣኝ ሉዊስ ኤንሪኬ ደግሞ የቀድሞ ክለባቸውን በገጠሙበት እንቅስቃሴ ነው እንግዲህ ድልን መጎናጸፍ የቻሉት። በባርሴሎና ቤት በተጫዋችነትና በአሰልጣኝነት እንግዲህ ጥሩ ጊዜ ማሳለፍ ችሏል። ላሊጋውን የዋንጫ ክብር ማሳካት ችሏል። ከዛ ባለፈ ግን የአውሮፓ ቻምፒየንስ ሊግ የውድድር መድረክን ማሳካት አልቻሉም እና በፒኤስጂ ደግሞ ይህንን ማድረግ ችለዋል ማለት ነው። አብዛኞቹ አሁን በፒኤስጂ ቤት ትልቅ ለውጥ እያመጡ የሚገኙት ከአሰልጣኙ ጭምር፣ አሰልጣኙም ከባርሴሎና የሄደ ነው። እንደገና ኦስማን ዴምቤሌ ደግሞ በትልቅ ደረጃ የቡድኑ ማርሽ ቀያሪ ነው የሚባለውም ተጫዋች እንደዚሁ ከባርሴሎና ወደ ፒኤስጂ ያመራ ነው። በአጠቃላይ እንግዲህ በራሱ በፊት ተጫዋቾቹና አሰልጣኙ ነው የበለጠ እንግዲህ የበለጠ ብልጫ የተወሰደበት ማለት ይቻላል ባርሴሎና ማለት ነው። ትላንት እንግዲህ በእንዲህ አይነት ሁኔታ ጨዋታው ተጠናቋል። ምርጥ መሆናችንን ያየንበት እንቅስቃሴ ነው። አሁን ባለፈው ዓመት ብቻ ሳይሆን ዘንድሮም የተሻገረ እስከ አቋማችን ድረስ ያለንበት ሁኔታን ያሳያል የሚሉ አስተያየቶችን ሰጥቷል የፒኤስጂ ወጣት ተጫዋቾች ማለት ነው ከጨዋታው መጠናቀቅ በኋላ ማለት ነው። ራሞስ እንግዲህ ጨዋታው ልዩነት ፈጣሪ ሆኖ ኮከብ ሆኖ ነው ያመሸው ማለት ነው። ሌሎች ጨዋታዎች ተደርጓል። የጣሊያኑ ክለብ ናፖሊ እንደዚሁ ከስፖርቲንግ ሊዝበን ጋር ያደረገው ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። በዚህ እንቅስቃሴ ላይ ቀደም ሲል እንደጠቀስኩላችሁ የዩናይትድ ተጫዋቹ ራስመስ ሆይሉንድ 2 ግቦችን አስቆጥሯል። 36ኛው ደቂቃ ላይ መሪ አድርጓቸው ነበር አስቀድሞ። ከዛ ከረፍት መልስ ደግሞ እንደዚሁ 62ኛው ደቂቃ ላይ ሱዋሬዝ ጎል አስቆጥሮ ስፖርቲንግ ሊዝበንን ወደ አቻ ውጤት አምጥቶ ነበረ። ጨዋታው ሊጠናቀቅ ወደ 11 ደቂቃዎች ሲቀሩ እንግዲህ እንደዚሁ 79ኛው ደቂቃ ላይ ራስመስ ሆይሉንድ ለራሱም ለቡድኑም ሁለተኛ ጎል አስቆጥሮ ጨዋታው 2-1 በሆነ ውጤት እንዲጠናቀቅ አስችሏል ማለት ነው። ባሳለፍነው ሳምንት እንደምናስታውሰው ናፖሊ እንግሊዙ ክለብ ማንቸስተር ሲቲ መሸነፉ እናስታውሳለንና ከሽንፈት መልስ ነበረ ጨዋታውን ያደረገው። እንደገና በዛ ላይ ደግሞ በሴሪያውም እንደዚሁ በኤስ ሚላን ተሸንፎ ነበር። አሁን ከተከታታይ ሽንፈት በኋላ ወደ ድል የተመለሰበትን ውጤት ማስመዝገብ ችሏል ማለት ነው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይም እንግዲህ አሰልጣኝ አንቶኒዮ ኮንቴ የስኩዴቶውን ክብር ማሳካታቸውን እናስታውሳለን። አሁን ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ከፍተኛ ጉዞ ለማድረግ ወይም ደግሞ በርቀት ለመጓዝ ጥረት እናደርጋለን። አሁን ያሉት ደግሞ የተጫዋቾቻችን ብቃትና ውደት ደግሞ በጣም የሚገርም ነው የሚል አስተያየታቸውን ሰጥቷል። በእርግጥ ከእንግሊዝ ፕሪሚየር ሊግ ያመሩ ወደዛ ናፖሊን የተቀላቀሉ ትልልቅ ልምድ ያላቸው ተጫዋቾችን ይዘዋል። ነባር ተጫዋቾች አሏቸው። ከሌላም ሊግ የመጡ በዛው በሴሪያ ውስጥም የነበሩ ተጫዋቾች አሉና እነዚህን አቅም በጥሩ ሁኔታ በሜዳ ላይ እየገለጹት ይገኛሉ። በተከታታይ ዓመት እንግዲህ ሴሪያውንም የዋንጫ ክብር ለማሳካት ሁለተኛ ደረጃ ላይ ነው የሚገኙት። በጎል ክፍያ ብቻ ነው ብልጫ የተወሰደባቸውና ደረጃቸውን የተነጠቁት ማለት ነውና በዚህም ዓመት የተሻለ ነገር ሊያስመዘግቡ እንደሚችሉ አሰልጣኝ አንቶኒዮ ኮንቴ ከጨዋታው
መጠናቀቅ በኋላ በተገኘው ውጤት ደስተኛ መሆናቸውን እንደዚሁ ገልጸዋል ማለት ነው። ማንቸስተር ሲቲ ሞናኮ ጋር ያደረገውን ጨዋታ ባቻ ውጤት አጠናቋልና ሃላንድ 2 ግቦችን ከመረብ አሳርፏል። ይሄ ተጫዋች እንግዲህ የሚሰለፍባቸው ጨዋታዎች ሁሉ ጎል እያስቆጠረ አሁንም ታሪክ መስራቱን እንደቀጠለ ነው ማለት ነው። ነገር ግን ጨዋታውን እየመሩ ባሉበት ሰዓት ላይ ጎል ተቆጥሮባቸው 2-2 በሆነ ውጤት ነጥብ መጋራት ችሏል ማለት ነውና ማንቸስተር ሲቲ ባሳለፍነው ዓመት እናስታውሳለን እንግዲህ በሪያል ማድሪድ በደርሶ መልስ ተሸንፎ ከውድድር መድረኩ መሰናበቱ የሚታወስ ነው ማለት ነው። እነዚህ ነገሮችን አይተናል በምሽቱ ጨዋታ። ሌላው በኤምሬትስ ስቴዲየም የተደረገው የእንግሊዙ ክለብ አርሰናል ከግሪኩ ክለብ ኦሎምፒያኮስ ጋር ያደረጉትም ጨዋታ በአርሰናል 2-2 አሸናፊነት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ መድፈኞቹ እጅግ በጣም ፍጹም የጨዋታ ብልጫ ነበራቸው ማለት ይቻላል ከአንዳንድ አጋጣሚዎች ውጪ ማለት ነውና ትላንት ይዘውት የገባውም አሰላለፍ በአርሰናል ስኳድ ዴብዙ ምን ያህል እንደጠቀማቸው ተጫዋቾች ተለዋውጠውም ሲገቡ የበለጠ አቅም ሆነው ቡድኑን የበለጠ ኤነርጄቲክ እንደሚያደርጉ እየተመለከትን ነበርና አሁን አርሰናል ያለው ስኳድ በዓለም ላይ ሁነትም ትልቁ ክለብ እየሆነ ስለመምጣቱ ምስክር ነው ማለት ይቻላልና በተለይ ስኳድ ዴብዙ ብቻ አይደለም እያንዳንዱ ቦታ ላይ የሚጫወቱ ተጫዋቾች በየትኛውም ሰዓት ላይ ተቀይረው ቢገቡ ጥራት ያላቸው ተጫዋቾች መሆናቸውንና ያንን ውጤት ማስቀጠል የሚችሉ እንዲያውም በተሻለ ሁኔታ ማስቀጠል የሚችሉ ተጫዋቾችን የያዘ ስብስብ እየመራ ነው የሚገኘው እንግዲህ አሰልጣኝ ሚካኤል አርቴታ ማለት ነው። ትላንት ምሽትም እንግዲህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ሁለተኛ በዚህ የውድድር ዓመት ሁለተኛ ተከታታይ ድሉን ማሳካት የቻለበትን ውጤት ነው ማስመዝገብ የቻለው። አስቀድሞ ገብርኤል ማርቲኔሊ 12ኛው ደቂቃ ላይ ጎል አስቆጥሮ መድፈኞቹን ቀዳሚ አድርጎ ነበረ። ከዛ በኋላ ደግሞ ከረፍት መልስ እንደዚሁ ወደ 75ኛው ደቂቃ አካባቢ ላይ ተቀይረው ገብቶ ነበረ ተጫዋቾች በተለይ ቡካዮ ሳካ ተቀይሮ ከገባ በኋላ ጎል አስቆጥሮ ጨዋታው እንግዲህ 2-2 በሆነ ውጤት በመድፈኞቹ አሸናፊነት እንዲጠናቀቅ አስችሏል ማለት ነውና አርሰናልም ተከታታይ ድሉን ማሳካት ችሏል። ሙሉ 6 ነጥብ ከያዙ ፊት መስመር ላይ ከሚገኙ መሪ ስፍራ ላይ ከሚገኙ ክለቦች መካከል አንደኛው ሆኗል። በጎል ብቻ ብልጫ ተወስዶበት 5ኛ ደረጃ ላይ የሚገኝ ክለብ ሆኗል ማለት ነው። 6 ነጥብ ያላቸውን ቡድኖች 6 ናቸው እስካሁን ድረስ ሁለቱንም ጨዋታዎች ማሸነፍ የቻሉ ማለት ነውና ይሄንን ተመልክተናል። በምሽቱ ጨዋታ ሂደት ላይ እንግዲህ ቡድኑ ወሳኝ የተከላካይ ስፍራ ተጫዋች የሆነው ብራዚላዊ ኢንተርናሽናል ገብርኤል ማጋሌሽ ጉዳት አስተናግዶ ወጥቷል ተቀይሮ ማለት ነው። ከጨዋታው መጠናቀቅ በኋላ አሰልጣኝ ሚካኤል አርቴታ የተጫዋቹን አሁናዊ የጉዳት ሁኔታ በተመለከተ አስተያየት ሰጥቶ ነበርና ተጫዋቹ በመልካም ጤንነት ላይ ይገኛል፣ ስጋት ስላለብን ነውና ብዙ አማራጮችም ስላሉን ነው ቀይረንና እረፍት እንዲያደርግ የወሰን ነው የሚል አስተያየት ሰጥቷል ማለት ነውና ገብርኤል ማጋሌሽ በቀጣይ እንግዲህ ጨዋታዎች አሉ ከዌስትሃም ዩናይትድ ጋር በፕሪሚየር ሊጉ ቀዳሚ ምሽት 1:30 ላይ ጨዋታ ያደርጋሉና በዚህ ጨዋታ ላይ መሰለፍ የሚችልበት የጤንነት ሁኔታ ላይ እንደሚገኝ እንደዚሁ ማረጋገጫ ሰጥቷል ማለት ነው። ገብርኤል ማጋሌሽ ምንም አታስቡ በመልካም ጤንነት ላይ ይገኛል ሲል ነው አስተያየቱን የሰጠው ማለት ነው። እንግዲህ ቡካዮ ሳካም እያንዳንዱን ጨዋታ በማሸነፍ ወደፊት መገስገስ አለብን፣ ካለፈው ዓመት በተሻለ መልኩ በዋንጫ የታጀበ የውድድር ዓመት ለደጋፊዎቻችን ይገባል የሚል አስተያየት ሰጥቷል። ማርቲኔሊም እንደዚሁ በተመሳሳይ ሀሳቡን አጠናክሮታል። ዘንድሮ በትክክል ወደ ኤምሬትስ ዋንጫ ይመጣል፣ ደጋፊዎች በዚሁ ድጋፋችሁ ቀጥሉ፣ እኛ ደግሞ ሜዳ ውስጥ ያለውን ነገር ሁሉ ያለንን ሁሉ ነገር ለመስጠት ተዘጋጅተናል፣ ምርጥ አሰልጣኝ አለን፣ ምርጥ ስብስብ አለን፣ አንደኛው ቢወጣ አንደኛው ከወጣው ተጫዋች በተሻለ መልኩ መጫወት የሚችልበት ብቃት ላይ ነው የሚገኘውና እንደ ቡድን አንድ ላይ መስራታችን የመጡትም ተጫዋቾች ቶሎ መዋሃዳቸው ትልቅ ቡድን እንዲገነባ አስችሎናልና የዚህ ቡድን አካል በመሆኔ ትልቅ ደስታ ይሰማኛል፣ በዚህ ዓመት በእርግጠኝነት ዋንጫ ጠብቆ የሚል ተስፋ አዘል አስተያየት እንደዚሁ የሰጠበትን አጋጣሚ ተመልክተናል። እንግዲህ አርሰናል በአጠቃላይ በዚህ የውድድር ዓመት በሁሉም የውድድር አይነቶች 7 ጨዋታዎችን አከናውኗል። ከነዚህ ውስጥ እንግዲህ 5ቱን ማሸነፍ የቻለበትን ውጤት ተመልክተናል። 2 ጨዋታዎች አንድ በሽንፈት በሊቨርፑል በሊጉ የተሸነፈበት ነው። ሌላኛው በማንቸስተር ሲቲ ነጥብ የተጋራበት ነው ማለት ነው። ሌሎቹን ጨዋታዎች ግን አሸንፏል። በሊግ ካፕ እንደዚሁ ያሸነፈበትን እንቅስቃሴ እናስታውሳለን። ከዛ ባለፈ ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክም በተከታታይ ጨዋታዎችን ማሸነፍ ችሏል። ይህንን ተመልክተናል ማለት ነው። በሁለት አጋጣሚ ብቻ ጎል ተቆጥሮበታል ማለት ነው። ሊቨርፑል አንድ ጎል አስቆጥሮበታል። ማንቸስተር ሲቲ አቻ በተለያየበት እንቅስቃሴ ጎል አስቆጥሮበታል። 2 ጎል ነው ከ7 ጨዋታዎች የተቆጠረበት ማለት ነውና የመከላከል ብቃታቸው ምን ያህል እጅግ በጣም ጠንካራ እንደሆነ እየተመለከትን እንገኛለን በአርሰናል በኩል ማለት ነውና ጎል በማስቆጠሩም የተቆጠረባቸው ጎሎች 3 ናቸው ቀደም ሲል እንደገለጽኩላችሁ። ነገር ግን
ያየናቸው በኒውካስልም እንደዚሁ ጎል ተቆጥሮበታል። ይቅርታ በኒውካስል ዩናይትድ በማንቸስተር ሲቲ እና በሊቨርፑል በሶስት አጋጣሚ ጎል የተቆጠረበትን ሂደት እናስታውሳለን። 3 ጎሎችን አስተናግዷል። ነገር ግን ያስቆጠራቸው ጎል ብዛቶች ደግሞ 18 ናቸው። የማጥቃት እንቅስቃሴውም እጅግ በጣም ውጤታማ ነው ማለት ይቻላል። በቀጣይ ይህንኑ የአሸናፊነት ስነ ልቦና በምን አይነት መልኩ ቀጥሎ ያስኬዳል የሚለው ነገር ግን የሚጠበቅ ነው የሚሆነው ማለት ነው። ትላንት ምሽት ከነበሩ ጨዋታዎች መካከል በጣም ተጠባቂዎቹ ይህንን ይመስላሉ ማለት ነው። ሌሎች አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስና የመረጃ ሰዓታችንን እናጠናቅቃለን። ማንቸስተር ዩናይትድን በተመለከተ ያለው መረጃ ወጣት ተጫዋች ስለማስፈረሙ እየተገለጸ ነው የሚገኘው። እንግዲህ ዩናይትድ በጣም ከውጤት ጋር ተያይዞ ጥንቅጥ ውስጥ ነው የሚገኘው ገና በውድድር ዓመቱ ጅማሮ ላይ እያለ ማለት ነውና ከወዲሁ ግን ሁኔታውን ለማስተካከል የተለያዩ ስራዎችን በመስራት ላይ ነው የሚገኙት። ይሄ ተጫዋች ወጣት ነው። ያን ያህል አሁን የአርሰናል ማንቸስተር ዩናይትድ የሚገኝበትን የውጤት ቀውስ ይቀርፋል የሚል ሳይሆን በቀጣይ ተስፋ ሆኖ ትልቅ ተጫዋች የመሆን አቅም አለው በሚል ነው እንግዲህ ለማስፈረም የተስማሙት ማለት ነው። ገና ወጣት ተጫዋች ነው። ክሪስቲያን ሃሮስኮን ይባላል። ይህ ተጫዋች በታችኛው የሊግ እርከን ላይ በሚወዳደረው ቡድን ላይ የተገኘ ነው ተብሏል። 750,000 ፓውንድ እንደዚሁ ወጪ ተደርጎበታል። አሁንም በዛው በክለብ ውስጥ ይቆያል። በቀጣይ ዓመት በ2026 የውድድር ዓመት መጨረሻ ላይ እንደዚሁ ማንቸስተር ዩናይትድን ይቀላቀላል ተብሏል። ንብረትነቱ ግን የዩናይትድ መሆኑ እንደዚሁ ከወዲሁ ተረጋግጧል። ዩናይትድ ቤት እንደዚህ ከሜዳ ውጪ ያሉ ነገሮች አስደሳች ናቸው። ነገር ግን ሜዳ ላይ እየተመዘገበ ያለው ውጤት በጣም ደካማ ነው። ከሀብት መጠን ጋር በተያያዘ እንግዲህ ዓለማችን ትልቁ ክለብ በሚል እንደዚሁ ሁለተኛ ደረጃ ላይ ተቀምጧል ተብሏል። በአጠቃላይ ያለው ሀብት ሲገመት እንደዚሁም ያስገባቸውን ገቢዎች በጥቅሉ ማለት ነው። ያው ዩናይትድ አስቀድሞ የተከለው ትልቅ ክብር አሁንም ድረስ በገናናነቱ እንዲቀጥል አድርጎታል። ነገር ግን ሜዳ ላይ ደግሞ የሚመዘገበው ውጤት ደጋፊዎችን አንገት ማስደፋቱን እንደቀጠለ ነው ማለት ነው። ዘንድሮ ማጀማመሩ ጥሩ አይደለም። እንግዲህ በቀጣይ የሚሆኑት ነገሮች ግን ይጠበቃሉ። በተለይ ከአሰልጣኝ ለውጥ ጋር በተያያዘ ማለት ነው። ያሉን ስፖርታዊ መረጃዎች ይህንን ይመስላሉ። አርሰናልን በተመለከተ ሌላ አንድ መረጃ የነበረው እንግዲህ ትላንትም ስናጋራችሁ እንደነበረው የተጫዋቾችን የውል ኮንትራት እያራዘመ ነው የሚገኘው አርሰናል። አሁን ደግሞ ቀጣዩ ተረኛ እየተገለጸ እንደሚገኘው ቡካዮ ሳካ ነው ተብሏል። ቡካዮ ሳካም የውል ኮንትራቱን ለማራዘም እንደዚሁ ስለመስማማቱ እየተገለጸ ነው የሚገኘው። በአርሰናል እጅግ በጣም ደስተኛ ስለመሆኑ እየተናገረ ይገኛል ተብሏል። ክለቡ ብቻ ኦፊሻል ማድረግ ነው የሚጠበቅበት እየተባለ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን በምሽቱ የስፖርት ዜና ወጃችን ላይ ወቅታዊና አዳዲስ ስፖርታዊ መረጃዎችን አካተን የምንመለስ ይሆናል። ስለተከታተላችሁ እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛ ያንዱላ ቆይታ አድርግ ያለው በካሜራው በኩል ደግሞ ዘካሪያስ ኃይሉና ዮናስ ወልዳዋሪያ ከኛ ጋር ቆይታ አድርጓል። የተወዳጅ ነው ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።